እነሱን ሰብስበህ እነ የኔታ አዝራን ሰብስበህ የፈለከው ሊቀሪቃውን ታምጣና መስቀል አደባባይ የፈለከው አዳራሽ ላይ መሰብሰብ እንችላለን። ኧረ አዳምጡኝ። አይ ቆይ እስኪ ሰውዬው ትንሽ ትህትና እየገባቸው አይደለም መሰለኝ። እያዳመጡን ዲያቆን ያሬድ በጣም ሊያወራውት እየሞከረ ነው። ቀስ ብሎና ተረጋግተው ለመመለስ ይሞክሩ። እርሶ ስለፈጠረው ታውቃለህ። አይሰማም አልሰማም። ያሬድ ትሰማለህ ዲያቆን? የእርሶ ነው የማይሰማው። ሚዩት ነዎት? እሺ ሚዩት ላይ ነዎት? አዎ አሁን ይሰማዎታል? ሚዩቱን ያንሱት። ይሰማችኋል? ቀጥል። ግን ተረጋግቶ ቢያወሩጡ ነበረ። ግን ትንሽ የመረጋጋት ነገር አላየሁባቸውምና እኔም ከውርጋት ጋር እኮ ገና ዛሬ ነው የገባሁት። አዎ ልክ ነው። ከውርጋት ጋር ነው ነኝ። እንደዛ ነው። እሺ ይሁን መልካም። እንዳው ያሳውሩ የስድብ አፈሰጠው የሌለ ችግር የለም። በተራ ተናገሩ። እሺ ጋይ ጽጌ ምን ያደርጉ መሰሉት? አንደኛ ይሄ የወሎት ልጆትም ቤተሰቦትም የሚያው ነገር ስለሆነ እንደው ባይሳደቡ ለእርሶም ክብር ነው። ስድቡ ይቅርና እንደው ከኛም ይሻሉ ግድ የለም። ከኛ ከጎረምሶቹ እንደ ሽበት እንዳለው ሰው ይሻሉና በዛ መልኩ ያርጉት። የጥምቀት ትምህርታችሁ ምንድነው? የጥምቀት ዶክትሪናችሁ እስከ ህፃናት ጥምቀት ህፃናት ጥምቀት መጽሐፍ ቅዱሳዊ ነው? ምንድነው የህፃናት ጥምቀት ትምህርታችሁ? ያመነ የተጠመቀ ይድናል። ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያስተማራችኋቸው አጥምቋቸው፣ ያዘዝኳችሁን ሁሉ እያስተማራችኋቸው ደቀ መዛሙርት አድርጓቸው በሚለው መሰረት አንድ ሰው አምኖ ይጠመቃል። ጥያቄ የህፃናት ጥምቀት ነው ያልኩት። የህፃናት ጥምቀት ላይ የተሐድሶ ትምህርት ምንድነው? የህፃናት ጥምቀት የሚል የለም። እሺ እስቲ ላሰማሁት ያሉትን። ይኸውልህ አሁን ከአንተ ጋር ነው እየተከራከርኩ ያለው። የክርስቲያን ልጆች አንዴ አስተምረህ ስለምታጠምቀው ማለት ነው። ቆይ ተረዳኝ። አስተምረህ ስለምታጠምቀው የአዋቂ ጥምቀት ይባላል። መቼም አስተምረህ የምታጠምቀው ሰው ጊዜም አዋቂ ሰው መሆን አለበት። ነገር ግን እንደ ተሐድሶ ምጅታ ምንድን ነው ተሐድሶ? አሁን የህፃናት ጥምቀት የሚባል በወንጌል በመካነ ኢየሱስ በኦርቶዶክስ በካቶሊክም እንደዚህ ምናልባት ይሄ ካለ የህፃናት ጥምቀት ለምን አስፈለገ የሚለው እንደ ክርክር ይነሳል። እኛ ተሐድሶውያን ስለሆን ትምህርቱ፣ አካሄዱ፣ ስርዓቱ መቀረጽ አለበት ስንል አሁን የህፃናት ጥምቀትን እኛ ያለ ተቃውሞ ልንቀበለው እንችላለን። ለምን መሰለ የምንቀበለው? በአንድ በኩል የተደራጀች የተሰራች ቤተክርስቲያን አለች አይደለና? አሁን መካነ ኢየሱስ የተሰራች ያለቀች ቤተክርስቲያን ናት። አሁን በክርስቶስ እየኖረች ያለች ቤተክርስቲያን ናት። ልጆችን ትወልዳለች። በፊት አሕዛብ ሳለች አመነች፣ ተጠመቀች፣ ዳነች። አሁን ግን ቤተክርስቲያን ሆነች። እቺ ቤተክርስቲያን ልጆች ትወልዳለች፣ ታሳድጋለች። እነዚህ ከዚህ ቤተክርስቲያን የተወለዱ የክርስቲያን ልጆች እምን ላይ ይጠመቁ? እሺ እስቲ ይህን ሀሳብ ይመልሱልኝ። ይህንን አሁን ላብራራልህ፣ ደቂቃ ስጠኝ። ጣልቃ ግን አትግባ። ችግር የለውም። ከዚህ ሰውዬ ጋር የተነጋገርኩት ቤተክርስቲያን ኦርቶዶክስ ቤተክርስቲያን እንደው እንደ ምሳሌ ራሷን ኦርቶዶክስ ልንገርህና፣ ይቅርታ ቆይ አንዴ ይቅርታ ጋይ ጽጌ ይወሎ ጥያቄ የተሐድሶ ትምህርት ጠያቂውም የጠየቁት የተሐድሶ ትምህርት የተሐድሶ የህፃናት ጥምቀት ትምህርት ምንድነው ነው? ኦርቶዶክስ እንዲተላለች እንዳይሉኝ ኦርቶዶክስን ይተዋት ራሱ የተነጋገርነው ስለ ኦርቶዶክስ ነው። አንዴ ስሙ፣ ጥያቄን ይስሙ። የተጠየቀውን ቪዲዮንም ማሰየው አንዴ ስሙ። ጥያቄው ምን ነበረ? እንደ ተሐድሶ እያሉ እየመለሱ ነው። እንደ ተሐድሶ ብለው የህፃናት ጥምቀትን እንቀበላለን አሉ። እንዴት ይጠመቁ የሚለውን ነገር ደግሞ ትምህርት አለው አሉ። አሁን የፈለኩት እንደ ኦርቶዶክስ እንደ ጴንጤ እንደ መካነ ኢየሱስ እንዳይሉ የምፈልገው እርሶ ተሐድሶ ኖት። ስለዚህ የተሐድሶ ትምህርት ለህፃናት ጥምቀት ምንድን ነው? በቃችን ብቻ ይኸውልህ እኛ ተሐድሶ ቤተክርስቲያኒቱ ትታደስልን ብለን የምንጠይቅ እንጂ ቸርች ሆነን ተገንጥለን የወጣን አይደለንም። ሲጀመር ኦኬ ቤተክርስቲያን እንዳላችሁ ደግሞ ላሳያችሁ። አንዴ ቆይ አንዴ ሲዋሹማ ዝም ማለት ነው። አትሽሽ አትደበቅ። አንዴ ምንም ይኸውልህ አንዴ ስሙኝ። ቆይ የተናገርኩትን የነኝ ነው። አንዴ ጋር ጽጌ ቤተክርስቲያን እንዳላችሁ ቤተክርስቲያን እንዳቋቋማችሁማ እርሶ በአንድ በቶት ላሰማ። አዳምጠኝ። ቆይ ላሰማ እንጂ ዋሹ እኮ አሁን የፍርሃት ግን ይኸውልህ መደበጫህን መሸሻህን አታመቻች። ችግር አይዋሹ ነው ያልኩት። ለፊት ተገናኝተሃል። አይዋሹ
ወስሉት ስምኪ በሀበ እግዚአብሔርን እኔ ስላነበብሁልህ ላፍ አድርገው ወስደሃታል። አሁን እኔ ያላነበብሁልህን አምጣና ልተርጉምልህ። አይ በቃ እንኳን አገዙኝ ላፍ አድርጌ ነው ወሰድኳት አላሏትም እኮ እንኳንም ይበ እንኳን አልኩ እኔ የኮረጅኳት በቀርሶ ይበሉልኝ እርሱ ይበሉልኝ ችግር የለም። እኔ አንብቤ እኔ መተርጎም ይችላል። ይተርጉሙ ምንድነው ጸጥ በል እንጂ እኔም ስናገር አዳምጠኝ እንዴ። ወደ ትርጉም ይግቡ አያብራሩ። ወደ ትርጉም ይግቡ። ትልቅ ሰው አይደሉም እንዴ እርሶ? ወደ ትርጉም አንብብልኝ። ወስሉት ስምኪ በሀበ እግዚአብሔር የሚለውን ተርጉሙልኝ። ያው እኔ ያነበብኩትን አስቀምጥ፣ አንተ ሌላውን አንብብና ልተርጉምልህ። ምን ሆነው እርሶ? አንተ ከሰንበት ትምህርት ቤት የወጣ ውዳሴ ማርያም የማታውቅ ምንም የማታውቅ ሰው መሆን ግን አውቃለሁ። አዎ ጎበዝ፣ እንኳን አወቁኝ። አሁን ወደ ትርጉም ሄዱ። እኔ አልሰድቦትም እርሶን። ወደ ትርጉም ሄዱ። ይኸውልህ ከማይመጥን ሰው ጋር አትነጋገር። ወደ ትርጉም ሄዳሉ አይሄዱም? ወደ ትርጉም ሄዳሉ። አንተ እኔ ያነበብኩትን እኔ አልተረጉምልህም። በቃ ደህና ዋሉ። ቻው። ወስሉት ስምኪ በሀበ እግዚአብሔርን እኔ ስላነበብሁልህ ላፍ አድርገው ወስደሃታል። አሁን እኔ ያላነበብሁልህን አምጣና ልተርጉምልህ። አይ በቃ እንኳን አገዙኝ ላፍ አድርጌ ነው ወሰድኳት አላሏትም እኮ እንኳንም ይበ እንኳን አልኩ እኔ የኮረጅኳት በቀርሶ ይበሉልኝ እርሱ ይበሉልኝ ችግር የለም። እኔ አንብቤ እኔ መተርጎም ይችላል። ተሐድሶና ጴንጤ የአንድ ፍቅረኛ ፈቅሩ ነበረ እና እሷም ኦርቶዶክስ የምትባል ናት እና ተፋተዋል። ግን ምን ያደርጋሉ? በቃ ስለሷ ማውራት ይወዳሉ። ስለ ፍቅረኛቸው፣ ስላለፈችው ፍቅረኛቸው፣ ስላለፈው ትዳራቸው። እኔ የመጀመሪያ ፍቅረኛቸው ስለሆነች አይረሷትም ኦርቶዶክስ። በቃ በጣም ነው የሚወዷት። የመጀመሪያ ፍቅረኛ አይረሳም እና ፈርስት ላቫቸው ናት በእንግሊዝኛ አናገር። የመጀመሪያ በቃ ፍቅረኛቸው ስለሆነች በቃ አሁንም ትዝታ ነው ስለሷ። በቃ እኛ እኮ የኬትማን እናታችን ናት እንወዳታለን። በቃ ጴንጤዎችም ሲገናኙ እናታችን ናት እንወዳታለን። እኛ አዳራሽ ውስጥ ምን ያን የመሰለ ካቴድራ ገዳማት እያሉ ይላሉ። እና በቃ ትዝታ ያለቀቃቸው የፍቅረኛቸውን የመጀመሪያ ትዳራቸውን በፍቅር የወደቁ መመለስ ይፈልጋሉ። ግን አዲስ ሚስታቸው እንድትሆን ይፈልጋሉ። የሚገርመው ዲያቆን አዲስ ሚስት እኮ አግብተዋል። ወደ ቀደሙ ሚስታቸው ትዳራቸውን መለስ ይፈልጋሉ። የሚፈልጉት ግን አዲሱ ሚስታቸውን ይዘው መቼም አታረግላቸው እና በጣም ነው በቃ እንደዚህ እንደሆኑ ህይወታቸው ዘመናቸው ያልቃል። እና እግዚአብሔር ልቦና ይስጣቸው። የኔ ትዝብቴ ነው ዲያቆን።